ሰላም ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ አርብ መጋቢት 19 ቀን 2017 ዓ.ም ዜና ላፍታ የመረጃ ሰዓታችን ተጀምሯል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ መወያየታቸውን በደቡብ ኢትዮጵያና ኦሮሚያ ክልላዊ መንግስት አዋሳኝ አካባቢዎች ላይ ያለው የጸጥታ ችግር ለመፍታት ያለመ የምክክር መድረክ መካሄዱን እንዲሁም ደግሞ 23 ኢትዮጵያውያንን በህገወጥ መንገድ ለማሳለፍ እየሞከሩ 8 የሐራሬ አየር መንገድ ሰራተኞች በቁጥጥር ስር መዋላቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በስልክ ተወያዩ። የአሜሪካው የውጭ ጉዳይ ኃላፊ ማርክ ሩቢዮ ከጠቅላይ ሚኒስትር አብይ አህመድ ጋር በስልክ መወያየታቸውን መስሪያ ቤታቸው አስታውቋል። ጠቅላይ ሚኒስትር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር የሁለትዮሽ ግንኙነቱን ለማጠናከር ትኩረት በሚሹ ጉዳዮች ላይ በስልክ መወያየታቸው ተገልጿል። በውይይታቸው ላይም ማርኮ ሩቢዮ የኢትዮጵያ መንግስት ሰላሟ የተጠበቀና የበለጸገች ኢትዮጵያን እውን ለማድረግ እየሰራ ላለው ስራ የአሜሪካ መንግስት ድጋፉን እንደሚያጠናክር ማረጋገጣቸውን ስቴት ዲፓርትመንት ድረገጽ አመልክቷል። ውይይቱን በተመለከተም የሀገሪቱ ውጭ ጉዳይ ሚኒስቴር ዘርዘር ያለ መረጃ ያልሰጠ ሲሆን በተመሳሳይ የኢትዮጵያ መንግስትም ስለ ውይይቱ የዜና እስከተጠናቀረበት ጊዜ ድረስ ያለው ነገር የለም። በአሜሪካ ሴኔት በውጭ ጉዳይ ዙሪያ ጠንካራ አቋም በማንጸባረቅ የሚታወቁት ሩቢዮ ከጠቅላይ ሚኒስትር አብይ ጋር ያደረጉት ንግግር በኢትዮጵያና በአሜሪካ መካከል ያለውን ግንኙነት የተሻለ ለማድረግ እንደሚያግዝ ተነግሯል። በትራምፕ አስተዳደር ሹመት ያገኙት የፍሎሪዳው ሴናተር ሩቢዮ በነጩ ቤተ መንግስት ከፍተኛ ተሰሚነትና ተጽዕኖ ያላቸው ባለስልጣን ናቸው። የትራምፕ ታማኝ ደጋፊና አጋር ሆነው የዘለቁት ሩቢዮ ቅድሚያ ለአሜሪካ የሚለውን የትራምፕ አጀንዳ በጽኑ ከሚያቀነቅኑ ሪፐብሊካኖች መካከል ተጠቃሽ ናቸው። በደቡብ ኢትዮጵያና ኦሮሚያ ክልላዊ መንግስት አዋሳኝ አካባቢዎች ያለውን የጸጥታ ችግር ለመፍታት ያለመ የምክክር መድረክ ተካሄደ። በደቡብ ኢትዮጵያና ኦሮሚያ ክልላዊ መንግስት አዋሳኝ አካባቢዎች የሚታየውን የሰዎችን ሕይወት እየቀጠፈ ያለ የጸጥታ ችግር በዘላቂነት ለመፍታት ያለመ የምክክር መድረክ ተካሂዷል። በምክክር መድረኩ ህዝብ መካከል ያሉ የተደራጁ ንብረት ዘራፊዎችና ነፍስ አጥፊዎች ላይ የህግ የበላይነት ማስከበር እንዲሁም ሀገር መከላከያ ሰራዊት ኦፕሬሽን አድርገው አካባቢውን ለማጽዳት የሚሰራውን ስራ ማገዝ፣ ከዛ ባለፈ የህዝብ ለህዝብ ግንኙነት እንዲጠናከርና ሰላም እንዲጸና መስራት ይገባል ተብሏል። በውይይቱ የሀገር መከላከያ ሰራዊት የኮሬ፣ የቡርጂ፣ የምዕራብ ጉጂ ዞን እንዲሁም የደቡብ ኢትዮጵያ ክልል ሰላምና ጸጥታ ኃላፊዎች የተገኙ ሲሆን መድረኩ የህዝብ ለህዝብ ግንኙነትን ለማጠናከር፣ የተሳሳቱ አመለካከቶችን ማስተካከል፣ ጥርጣሬ በማስወገድ ግልጸኝነት መፍጠር እንደሆነ ኃላፊዎቹ ገልጸዋል። የሀገር መከላከያ ሰራዊት 37ኛ ክፍለ ጦር አዛዥ ኮሎኔል ካሳይ ተገኝ ቀጠናው ዘላቂ ሰላም እንዲያገኝ ከቀበሌ አንስቶ የህዝብ አመለካከት ላይ ሊሰራ እንደሚገባ ጠቁሟል። ህዝቡ ወንጀለኞችን ለህግ አሳልፎ እንዲሰጥ ማድረግ፣ ጸረ ሰላም ኃይሎችን ከሚንቀሳቀሱባቸው ቀበሌያት ወሰን አካባቢ ህዝባዊ ሰራዊትና ሚሊሻ ማደራጀት እንደሚገባም ገልጸዋል። ኮሎኔል ካሳይ አክለውም በሰላም ግንባታ ላይ የሃይማኖት አባቶችና የሀገር ሽማግሌዎች እንዲሁም በአዋሳኝ ቀበሌዎች የሚገኘው ህዝብ እንዲተባበር ጥሪ ቀርቧል። በቀጣይ የቀበሌና የወረዳ አመራሮች የእርስ በርስ ግንኙነት በማጠናከር ቅንጅታዊ ኦፕሬሽን ማድረግ፣ ህዝብ ለህዝብ ግንኙነት ማጠናከር ላይ ይሰራል የተባለ ሲሆን ሶስቱም ዞኖች በጋራ ሆነው የቆመው የፍስሐ ገነት ኬሌ ነዳሌ የአስፋልት መንገድ እንዲጀመር እንደሚጠየቅና በሚቀመጠው የሰዓት ገደብ መሰረት ከኬሌ ዲላ መንገድ ለትራንስፖርት አገልግሎት ክፍት እንደሚሆን መገለጹን ቲክቫ ኢትዮጵያ ዘግቧል። 23 ኢትዮጵያውያንን በህገወጥ መንገድ ለማሳለፍ የሞከሩ 8 የሐራሬ አየር መንገድ ሰራተኞች በቁጥጥር ስር ዋሉ። 23 ኢትዮጵያውያንን በህገወጥ መንገድ ለማሳለፍ የሞከሩ 8 የሐራሬ አየር መንገድ ሰራተኞች በቁጥጥር ስር መዋላቸውን የሀገሪቱ መንግስት አስታውቋል። 23 ኢትዮጵያውያን ባለፈው ሳምንት በቁጥጥር ስር ስለመዋላቸው የተጠቆመ ሲሆን እነዚህ ኢትዮጵያውያን ወደዚያው የተጓዙት በተለያየ ቀን እንደነበረ የቀረበባቸው ክስ ያስረዳል። በመጀመሪያ 5 ኢትዮጵያውያን በኢትዮጵያ አየር መንገድ በረራ ቁጥር ኢቲ 873 ተሳፍረው ሮበርት ሙጋቤ ዓለም አቀፍ አየር መንገድ ከ15 ቀን በፊት መድረሳቸው ተገልጿል። እዚያ የገቡትን በቀጣይነት ወደ ስዋቲኒ ለመጓዝ በማቀር እንደነበረ የክሱ መዝገብ ያስረዳል። ይሁንና በሐራሬ የሚገኘው አየር ማረፊያው ሰራተኞች እነዚህን ኢትዮጵያውያን
በቪአይቪ ክፍል ውስጥ እንዲቀመጡ ወይም እንዲደበቁ ማድረጋቸውን የጠቀሰው ክሱ በነጋታው 19 ተጨማሪ ኢትዮጵያውያን ደርሰው መቀላቀላቸውን አስረድቷል። ሁሉም ወደ ስዋቲኒ ቀጣይ ጉዞ ለማድረግ የሚያስችል ቪዛ የሌላቸው በመሆኑ በተደረገው ፍተሻ መረጋገጡ የጠቀሰው ክሱ ኢትዮጵያውያኑ ወደ እስር ቤት እንዲገቡ መደረጋቸውን ጠቅሷል። ከዚሁ ጋር በተያያዘ በዚህ ድርጊት ተሳትፎ ያደረጉት 8 አየር መንገዱ ሰራተኞች በቁጥጥር ስር ውለው ትላንት ፍርድ ቤት መቅረባቸውን ኒው ዚምባብዌ ጋዜጣ ዘግቧል። ይህ በእንዲህ እንዳለ የታሰሩት 23ቱ ኢትዮጵያውያን ደግሞ ፍርድ ቤት ቀርበው የ3 ወር እስራትና $100 ቅጣት እንደጣለባቸው ዘገባው አስረድቷል። የሲዳማ ብሔር የዘመን መለወጫ ፊቼ ጨንበላላ በዓል እየተከበረ ነው። የሲዳማ ብሔር ዘመን መለወጫ ፊቼ ጨንበላላ በዓል በዛሬው ዕለት ከንጋት ጀምሮ በሶሪሳ ጉዱማሌ በድምቀት በመከበር ላይ ይገኛል። የሲዳማ ክልል ርዕሰ መስተዳደር አቶ ደስታ ሌዳሞ በበዓሉ ላይ ባደረጉት ንግግርም በዓለማችን የራሳቸው አቆጣጠር ያላቸው ሕዝቦች ጥቂት ሲሆኑ ከጥቂቶችም አንዱ የሲዳማ ሕዝብ ነው ብለዋል። የሲዳማ አያንቶቹ ተፈጥሮ የሰጠቻቸው እውቀት በመረዳት የፊቼ ጨንበላላን ቀን የሲዳማ ብሔር የዘመን መለወጫ ማድረጋቸውን ገልጸዋል። የፊቼ ጨንበላላ በዓል የመደመር፣ የመከባበር፣ የአንድነት መሰረት ያላቸው ሴቶችን የያዘ በመሆኑ በዓሉን ለማህበረሰቦች ትስስር መጠቀም እንደሚገባም አስገንዝበዋል። የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ በበኩላቸው በበዓሉ ላይ ተገኝተው ባደረጉት ንግግር ስለ ጊዜ የሚረዳ ህዝብ በጥልቅ ፍልስፍና የሚኖርና በእውቀት የሚመራ ህዝብ ነው ብለዋል። የፊቼ ጨንበላላ በዓል የሲዳማ ህዝብ በዚህ እውቀት በመመራት ለኢትዮጵያ ብልጽግና ያበረከተው ውድ ሀገር በቀል በዓል መሆኑን ገልጸዋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ጥላሁን ከበደ ከሲዳማ ህዝብ ጋር የፊቼ ጨንበላላ በዓልን ለማክበር በሶሪሳ ጉዱማሌ በመገኘታችን ደስታችን ትልቅ ነው ብለዋል። የፊቼ ጨንበላላ በዓልን ከሲዳማ ክልል የቱሪዝም መስህቦች ጋር ማስተሳሰር እንደሚገባ የቱሪዝም ሚኒስትር ሰላማዊት ካሳ አስገንዝበዋል። በበዓሉ ላይ ከፍተኛ የመንግስት የስራ ኃላፊዎችን ጨምሮ አባገዳዎቹ፣ የሀገር ሽማግሌዎችና ጥሪ የተደረገላቸው የበዓሉ እንግዶችም ታድመዋል። በዓሉን ምክንያት በማድረግም በርካታ የመንግስት የስራ ኃላፊዎች እንኳን ያደረሳችሁ መልእክታቸውን እያስተላለፉ ይገኛሉ። ከውጪ አሜሪካ የእርዳታ ገንዘብ የምታቆም ከሆነ የ1 ሚሊዮን ህጻናት ህይወት ሊያልፍ እንደሚችል ተዘገበ። አሜሪካ የገንዘብ ድጋፏን የምታቋርጥ ከሆነ መከላከል በሚቻል በሽታዎች 1 ሚሊዮን የሚሆኑ ህጻናት ህይወታቸው ሊያልፍ እንደሚችል ዓለም አቀፍ የጤና ተቋም አስጠንቅቋል። በማደግ ላይ ላሉ ሀገራት ወሳኝ ክትባቶችን በማቅረብ የሚታወቀው ጋቪ የተባለ ድርጅት ኃላፊ ዶክተር ሳኒያ ንሻጥር የአሜሪካ እርዳታ መቋረጥ በዓለም አቀፍ የጤና ደህንነት ላይ አስከፊ ተጽዕኖ ይኖረዋል ብለዋል። ኃላፊው ይህንን ያሉት የድርጅቱ ሶስተኛ ለጋሽ አገር የሆነችው አሜሪካ ድጋፏን ለማቋረጥ መወጠኗን ኒውዮርክ ፖስት መዘገቡን ተከትሎ ነው። ጋቪ እስካሁን የእርዳታ መቋረጥ ማሳወቂያ ለአሜሪካ ያልደረሰ ሲሆን ለ2025 እንቅስቃሴው የሚሆነው $300 ሚሊዮን ገንዘብ እንዲሁም የረጅም ጊዜ እርዳታ ለማግኘት ከዋይት ሃውስና ከኮንግረስ ጋር እየተነጋገረ እንደሆነ ተናግረዋል። የጋቪ የገንዘብ አቅርቦት የሚቆም ከሆነ በመላው ዓለም ክትባት የሚያስፈልጋቸው 500 ሚሊዮን ህጻናት ውስጥ 75 ሚሊዮን የሚሆኑ ህጻናት ክትባት አያገኙም የሚሉት ኃላፊው ይህም ማለት እንደ ፈንጣጣ፣ ቲቢ፣ የሳምባ ምችና ፖሊዮ በመሰሉ መከላከል በሚቻል በሽታዎች ሞት ይከሰታል ብለዋል። በሌላ አነጋገር መንግስታትና የጤና ኤጀንሲዎች ኢቦላ፣ ኮሌራና ኢምፖክስን የመሰሉ በሽታዎችን ለመከላከልና ደህንነትን ለማስጠበቅ የክትባት ክምችታቸው ላይ ጠባሳ ያርፋል ብለዋል። የአፍሪካ በሽታ መከላከልና መቆጣጠር ጋቪን ሙሉ በሙሉ እንደሚደግፍና በዋነኛ መርሃ ግብሮችም የአሜሪካ እርዳታ መቋረጥ ባሳደረው ጫና ዙሪያ ከዋሽንግተን ባለስልጣናት ጋር እየተነጋገረ መሆኑን ገልጿል። በኢትዮጵያ የአሜሪካ እርዳታ በድንገት መቋረጡን በአብዛኞቹ ሲቪል ማህበረሰብ ድርጅቶች ስራ ላይ ብርቱ ጫና ማድረሱ እየተነገረ ይገኛል። የኢትዮጵያ ቀይ መስቀል ማህበርም የአሜሪካ ዓለም አቀፍ ተራድኦ ድርጅት ድጋፍ እንዲቋረጥ በመደረጉ 2 ፕሮጀክቶች መሰረዛቸውን መግለጻቸው ይታወቃል። እንዲሁም የዓለም ጤና ድርጅት ኃላፊ በቢሊዮኖች የሚቆጠር የአሜሪካ መንግስት ድጋፍ በመቋረጡ የተነሳ HIV፣ ፖሊዮ፣ ኢምፖክስ እና የበርድ ፍሉን ለመከላከል የሚከናወኑ ስራዎች መስተጓጎላቸውን ተናግረዋል። ተመልካቾቻችን የዕለተ አርብ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ቀን